የእግዚአብሔርን ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ያለውን የእግዚአብሔርን ቃል አብረን እናነባለን። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገዙም ዘንድ እንድትችሉ ከፈተናዎች ጋር መውጫውን ደግሞ ያደርግላችኋል። አሜን። አንደኛ ቆሮንቶስ ምዕራፍ 10 ከ1 ጀምሮ ስታነቡት እግዚአብሔር አምላክ በብሉይ ኪዳን ላይ ስላመጣው ፍርድ፣ ብሉይ ኪዳን ላይ ስለነበረው የእስራኤል ሕዝብ ስላመጣባቸው ፍርዶች የሚናገርበት ክፍል፣ ባለመታዘዛቸው ምክንያት ስለሆነባቸው ነገር ሁሉ በአጠቃላይ ይናገራል። እና የሚገርማችሁ ነገር ዝቅ ብሎ ደግሞ የእግዚአብሔርን ቁጣ የእግዚአብሔር ፍርድ በአዲስ ኪዳን እንዳለ የሚያሳይ ሐዋርያው ጳውሎስ ትንሽ ጠንከር ብሎ የሚናገርበት ስፍራ ነው። ይሄ ስፍራ ግን ደግሞ ሰበር ያደርግና የመጣባችሁ ፈተናና የደረሰባችሁ ነገር ከሰው የተለየ አይደለም ይላቸው እና የሰይጣን ትልቁ የፈተናው ስትራቴጂ ምንድነው? እኛ ቤት የመጣውን ፈተና አንተ ቤት የገጠመህን ፈተና ለአንተ ብቻ የተሰራ ፈተና አድርጎ ማምጣቱ ነው። ሰይጣን ከአዳም ጀምሮ ሲጠቀምባቸው የነበሩ ስትራቴጂዎች በክርስቶስ ኢየሱስ በኩል ተጠቅሟቸዋል። ዛሬም ደግሞ በእኛ በኩል ይጠቀምባቸዋል። ማለት ያመጣባቸውን ነገሮች አቅጣጫውን ይቀያየራል። ትሩ ፎልስን ወይ ማቺንግ ያደርግና ምናምን ያመጣ እንጂ የድሮን ነገር ነው ይዞ የሚመጣው። ለዚህ ነው ከሰው ሁሉ የተለየ ነገር አልደረሰባችሁም የሚላቸው። እና ዛሬ መልእክቴ ይሄ ነው። እግዚአብሔር መውጫ አለው። በቃ አጭር ስብከት ነው የምሰብከው። በጣም ብዙ ስለዘመርን እኔ 10 ደቂቃ 15 ደቂቃ ነው የምሰብከው። መልእክቴ ይሄና ይሄ ብቻ ነው። መውጫው ተዘጋጅቷል። እስቲ ቀኝ እጆቻችሁን አንሱና አሁን ላለሁበት ነገር በሉሴ እግዚአብሔር መውጫ አለው በሉ። ድገሙ እስቲ አሁን ላለሁበት ነገር እግዚአብሔር መውጫ አለው በሉ። ዛሬ ነግራችኋለሁ፣ እግዚአብሔር መውጫን አዘጋጅቷል። ይላችሁ የፈተና የመግቢያ በር ብዙ አይነት ይሄ ለምትፈተኑበት ፈተና ብሎ ሲናገር የሚያወራው በተለይ በኤንአይቪ ሲናገር ቴምፕቴሽን ይለዋል። ቴስት አይደለም፣ ሙከራ አይደለም። የሙከራ ፈተናና የምር ፈተና ይለያያል። እና የምር ነው የመጣባቸው፣ የምር ነው ሊያጠቃቸው የመጣው። ግን ደግሞ ሐዋርያው ጳውሎስ እንደዚህ ይላቸዋል፣ መውጫ አለው። ዛሬ ነግራቸዋለሁ። የትኛውን ፎቅ ሲሰራ ስሙኝ በደንብ፣ የአደጋ ጊዜ መውጫ አለ። የአደጋ ጊዜ መውጫ። ይሄ መውጫ የሌለው አይመረቅም። ራሱ ፎቅ ብሎ መንግስት እውቅና አይሰጠውም። ሆቴል ብትሉ ትምህርት ቤት ብትሉ ማንኛውም ነገር የአደጋ ጊዜ መውጫ ነው። በጣም ወደ ላይ በወጣችሁ ቁጥር የምትወጡበት መንገድ ሴኪውርድ መሆን አለበት። ለምን? አደጋ ሲመጣ፣ እሳት ሲመጣ፣ የሆነ ነገር ሲመጣ የምትወጡበት መውጫ ነው። ፎቅ እንኳን የሚሰራው ሰው ያዘጋጃል። የህይወታችን ባለቤት የሆነው ክርስቶስ፣ የነገራችን ሁሉ መጀመሪያ፣ የነገራችን ሁሉ ፍጻሜ የሆነው ክርስቶስ ያለ መውጫ ፈተና ውስጥ አንገባ። ዛሬ የመውጫ መንገዱን ደግሞ ጥቂት እናያለን። ቀኝ እጃችሁን አንሱና አሁን ላለሁበት ነገር ብሉስ እግዚአብሔር መውጫ አዘጋጅቷል በሉ። ምን አይነት ነገር ውስጥ እንዳላችሁ አላውቅም። አንዳንድ ሰው ኢኮኖሚካል የሆነ ፈተና ውስጥ ሊሆን ይችላል። የተፈጥሮ ፈተና ውስጥ ሊሆን ይችላል። የሰይጣን ቀጥታ ፈተና ውስጥ ሊሆን ይችላል። ፈተናዎችን በመደርደር ብዙ ጊዜ አናፈጭ። ኦልሞስት ልምድ አለን ሁላችን። የፈተና ልምድ ላለው ሰው ፈተና አይብራራ። አሎ ይሰማል? ታውቁታላችሁ። ምን አይነት ፈተና ውስጥ እንዳላችሁ ታውቁታል። ምን አይነት ነገር ውስጥ እንዳላችሁ ታውቃላችሁና ስለ ፈተና ስናገር ረሃብም ፈተና ነው፣ ጥጋብም ፈተና። ደህና ናችሁ? ጌታ ይባረክ። አሜን። ድሮ ልጅ እያለሁ ከዓመት በዓል አንድ ቀን ዶሮ ረር ትለኛለች እናቴና አርድና ዶሮ እስኪበስል ድረስ እጓጓለሁ። እስኪቁላል አልደረሰም ብላ አልደረሰም። እና ታውቃላችሁ ያው የኛ ሀገር ምግብ ቀስ ብሎ
ታሽቶ ምን ብሎ ምናምን ነው ብዙ ሰዓት ይፈጅበታል። ደርሶ ደግሞ ስበላ የምጠግብ አይመስለኝም። ቅድም አልደረሰም ነበር ያልኩት፣ አሁን ደግሞ የላ አርገው ጨምራለሁ በላለሁ። በበነጋታው ምንድነው ህመም። አያችሁ፣ ረሃቡም ፈተና ነው፣ ጥጋቡም ፈተና ነው። አንዳንድ ሰው አሁን ብር ከየት ነው ማመጣው ብሎ እየተጨነቀ ነው። አጠገባችሁ ያለ ሰው፣ አብዛኛው ሰው እንደዚህ ይመስለኛል። ግን ደግሞ አንዳንድ ሰው አይጠፋም። አጠገባችሁ ካለ ሰው ይሄን ብር የት ነው ማጠፋው ብሎ ደግሞ የሚጨነቅ ሰው ይመስላል። እንዴ እስቲ አጠገባችሁ ያለ ሰው እንዴት ነው? የትኛው ይመስላል? ጌታ ይባረክ። እንዴት ነው የሚያመጣው የምትሉት ሰዎቹ እግዚአብሔር መውጫ አለው። እንዴት ነው ማጠፋው የምትሉትንም እግዚአብሔር ማጥፊያ መንገዱን ያሳያቸዋል። አጠገባቸው ያለውን ሰው መንገድ አለው ማለት ነው። ከዚህ ፈተና የመውጫውን መንገድ ሲናገር የመጀመሪያው የፈተናውን ባህሪ ነው የሚናገረው። የፈተናው ባህሪ ምንድነው ካላችሁ እዛው ቁጥር 13 ላይ እንደዚህ ይላል፣ ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። የመጀመሪያው የፈተናው ባህሪ ምን አይነት ነው ካላችሁ የሰው ሁሉ ፈተና የኛም ፈተና ነው። ከዚህ በፊት አያትሽን ፈትኖ ነበር፣ ከዚህ በፊት አባትን ፈትኖ ነበር፣ አሁን አንተንም ደግሞ እየፈተነ እዚህ ምድር ላይ ያሉትን ሰዎች ሁሉ ፈትኗል። አንድ ነገር ግን አለ፣ እኛ ከተፈታኞች ሁሉ የምንለየው የሚታመን እግዚአብሔር በዙፋኑ ላይ ስላለ። ቀኝ እጆቻችሁን አንሱና የኔ መንገድ በሉ እስኪ እንደ ሌሎች ሰዎች አይደለም በሉ። አሜን ነው ወይ? ፈተናው አንድ አይነት ነው፣ የምንወጣበት ግን መንገድ ይለያያል። ለምን መሰላችሁ? የፈተናው ባለቤት ከፈተናዎች ሁሉ በላይ የሆነ ባለቤት፣ ፈተናው ማንም ያምጣው ምንም ይምጣ፣ ነገር ግን የታመነ እግዚአብሔር ከኛ ጋር አለ። ቀኝ እጆቻችሁን አንሱና የታመነ እግዚአብሔር በሉ እስኪ ከኔ ጋር አለ በሉ እስኪ። ስለዚህ የፈተናው ባህሪ ምንድነው ካላችሁ በሰው ሁሉ ቤት ላይ የሚመጣ ፈተና። ለምሳሌ መብራት ሲጠፋ አንድ አይነት እንደሚጠፋ፣ የሆነ ነገር ሲመጣ አንድ አይነት ነገር እንደሚመጣ፣ የሆነ ወረርሽኝ ሲመጣ አንድ አይነት ነገር እንደሚሆን፣ ልክ እንደዚህ ከሰው የተለየ ፈተና አልደረሰባችሁ። አንዳንድ ሰው በጣም በሚወደው ሰው ተከዶ ሊሆን ይችላል፣ ከሰው የተለየ ፈተና አልደረሰም። እንዲሁም መጽሐፍ ቅዱስን ተመልከቱ፣ ከዘፍጥረት ጀምሮ እስከ ራእይ የሰዎችን ሁሉ ፈተና በግለሰብ በሀገር በቤተ ክርስቲያን ደረጃ ያመጣል። ስለ ስደት ተመልከቱ፣ በቤተ ክርስቲያን ላይ የመጣ አለመውለድን ተመልከቱ፣ በአብርሃም ሕይወት ላይ የደረሰ ነው። አግኝቶ ማጣትን ተመልከቱ፣ በኢዮብ ሕይወት ላይ የመጣ። መካድን ተመልከቱ፣ በክርስቶስ ኢየሱስ በዮሴፍም ላይ የመጣ ነገር። በወንድሞቹ መጠላት በዮሴፍ ላይ የመጣ ነገር። 7 ጊዜ ደሞዝ መቀያየር፣ ክፉ አለቃ መግጠም በያዕቆብ ላይ መጣ ነው። ላባ ያዕቆብን እንዴት እንዳሰቃየው ታውቃላችሁ። ሁሉም ፈተና በዚህ ምድር ላይ መጽሐፍ ቅዱስ ላይ ያሉ አባቶቻችን ተፈትነውት፣ አንተ ላይ የደረሰ የተለየ አይደለም። እንዲሁም ያንተ አፕዴትድ ነው። ደስ ይላል፣ ቀለል ይላል። በቴሌ ብር አማራጭ አለ እንደሚባለው ቀለል ይላል። አጠገባችሁ ያለው ሰው ያንተ ፈተና በሉት ከሌሎች የተለየ አይደለም በሉ። አሜን። እስቲ ጮና አሜን በሉ በደምብ። ለዚህ ነው የሚገርመው ነገር የምናልፍባቸው ነገሮች ተመሳሳይ መሆናቸው። ተመሳሳይ አምና በዚህ ዘመን የዛሬ 10 ዓመት እንደዚሁ የዛሬ ምናምን እንደዚሁ ብለን ወቅቱን ሳይለያይ የሚቀርብ መሆኑ እና ለዚህ መፍትሄ ደግሞ ምንድነው ብላችሁ ካላችሁ ሐዋርያው ጳውሎስ የፈተናውን ምንጭ ይናገራል። ከሰው የተለየ አይደለም የፈተናው ካራክተር። ቀጥሎ እንደዚህ ናቸው። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ። አሜን። የፈለገ ፈተና ተልትሎ ቢመጣ ከሚቻላችሁ ይልቅ የማይፈቅድ። ሌላ የእግዚአብሔርን ባህሪ የእግዚአብሔርን ደግነት በዚህ ቦታ ታያላችሁ። የማይፈቅድ እግዚአብሔር አለ። አይፈቅድም። ሰይጣን ሙሉ በሙሉ ድምጥማጥን እንዲያጠፋ ጠይቋል፣ ግን አይፈቅድም። ለዚህ ነው ጌታ ኢየሱስ ክርስቶስ ሰይጣን መጥቶ አንድ ጥያቄ ጠይቀኝ አላቸው። ምን አለ ብለው ሲሉት እንደ ስንዴ ሊያበጥራችሁ ለመነ። እንደ ስንዴ እንዴት ነው የሚፈጠረው?
ፀጉር እንደሚበጠር ነው እንዴ? እንደሚበጠር አይደል? እንዴት ነው የሚበጠረው? የሚረዳኝ ሰው አለ? መጀመሪያ ምንድነው የሚደረገው? ይወቃላል አይደል? ምርቱና ገለባው ከዛስ በመንሽ ወደ ላይ ደርስ ከእንደገና አለፍኩ ደግሞ ብሎ ሲል እንደገና ወደ ላይ መሄዱ ብቻ አይደለም፣ እላይ ደግሞ ሲደርስ የሚቀበለው ምን አለ? ንፋስ። የሌለ ስቃይ ተሰቃይተው ነው ዳቦ ሆኖ እኛ ጋር የሚመጣ። እንደ ስንዴ ነበር የፈለገው ጌታ ኢየሱስ ግን ስለኛ ማለደ። ዛሬ ነግራችኋለሁ፣ የመጣው ጎርፍ የመጣው ማዕበል ከባድ ነበር። ድምፁ ከባድ ግን ሚከለክላል፣ ማይፈቅዳል። የሆነ ነገር ገጥሟችሁ እስቲ በምን እንደማስረዳችሁ አላውቅም። ክረምት ላይ የሆነ የሚያስገመግም በጣም ጥቁር ደመና ዝናቡን ጣለው ብላችሁ ስትሉ ጠብ ብቻ ብሎ አልፎ ያውቃል? ሚከለክል ስላለ ዛሬም እንደዚህ ይሆናል። የመጣብን የፎከረብን አንተንማ አለቅም አጣብቃለሁ ያለብን ነገር ሁሉ እንደፎከረብን አላደረገብንም። ቀኝ እጆቻችሁን አንሱና የማይፈቅድ አለ በሉ ባካ። ስለዚህ እኛና ፈታኙ መካከል ጣልቃ የገባል። ምንም ይል የሚከለክል፣ ምንም ይል የማይፈቅድ፣ እሷን እንዳትነካ የሚል ትነካትና ዋ የሚል አሜን። አንድ ሰው ሲጮህ አሜን ይበልኝስ። እስቲ ቀኝ እጆቻችሁን አንሱና ጠላቴ አልተፈቀደለትም በሉ። ድገሙ እስቲ ጠላቴ አልተፈቀደለትም በሉ። አልተፈቀደለትም። እንደ ልቡ እንዲያረግህ አልተፈቀደ። እንደ ልቡ እንዲያረግሽ አልተፈቀደ። ማጣት መጥቶ ሊሆን ይችላል፣ ምልክቱ መጥቶ ሊሆን ይችላል፣ የሆነ ነገሮች ህመሞች ምልክቶች መጥተው ሊሆን ይችላል። ሙሉ በሙሉ ግን ነገሩን ኃይሉን እኛ ጋር እንዲጨርስ ምን አላረገለትም? አልተፈቀደለትም። ዛሬ ነግራችኋለሁ። ይሄ ሚስጥር ሲገባችሁ የከለከለው እግዚአብሔር ታላቅ እንደሆነ ይገባችሁ። ቀኝ እጆቻችሁን አንሱና አልተፈቀደለትም በሉ። እቺ ፓርት ብቻ የኢዮብን ታሪክ ትንሽ ታብራራልኝ። የኢዮብ ታሪክ እንደምታውቁት ነው። ኢዮብ ብዙ ነገሮች የነበሩት ሰው፣ ሀብቱን ብንቆጥረው በጣም ብዙ ነው። ግን መጽሐፍ ቅዱስ እንደሚለው ሁሉም በአንድ ቀን አለቀ። ከማለቁ ግን ደግሞ በፊት እግዚአብሔር እና ኢዮብ ዲስከስ አደረጉ። ሰው ሁሉም ያመሰግንህ ስላረክለት ነው። አንድ ሰው ስጠኝ አለ። በቃ ኢዮብን ቼክ አድርገዋል። እሱም አለው ከልለህለት እኮ ነው። ከልለህለት፣ ንብረቱን ከልለህ፣ ልጆቹን ከልለህ፣ ቤቱን ከልለህለት ነው እንጂ ብትፈቅድልኝ ባበጥረው እንዴት እንደሚክድ አለው። ሲቼክ አድርገው ግን ነፍሱ ምን እንዳትነካ። አያችሁ፣ የተፈቀደለት ፓርት አለ፣ ያልተፈቀደለት ፓርት። ታውቃላችሁ፣ ጠላት ተፈቅዶልኛል ብሎ አንዳንድ ነገሮችን ፒክ ሲያደርግ እግዚአብሔር አሳልፎ ሰጥቶን አይደለም፣ ዋናውን ይዞ ነው፣ ነፍሳችንን ይዞ። አሜን ነው ወይ? እስቲ ጮና አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና ዛሬ በሉ ባካችሁ ጠላቴ በሉ ሲ አልተፈቀደለትም በሉ። ሙከራ፣ የመኪና አደጋ ሙከራ፣ የሆነ ነገር ሙከራ፣ የሆነ ነገሮች ፈተናዎች ሙከራ፣ ግን ይከልላል። ይሄ የሚከልለው አምላክ ምንድነው ባህሪው ይለናል? በፈተና ውስጥ የታመነ። ብዙ ሰው ያለ ፈተና የታመነ ነው። ብዙ ሰው ያለ ፈተና የታመነ። በፈተና መታመን በጣም ከባድ ነው። እግዚአብሔር ታማኝ ነው የምንለው በፈተና ወቅትም ነው። ያለ ፈተና አንዳንድ ሰው ኪዳን ይገባል። ጌታ ሆይ ይላል። እኛም ገጥሞናል እንደ ቸርች 10 ሚሊዮን ብር ሎተሪ ቆርጫለሁ 1 ሚሊዮን ብርን ይዘንጣል። ሳይኖርማ ቃል ትገባል። ዋናው ነገር ያለው ሲደርስ ነው። ሲደርስ ሁኔታው ሲሆን በፈተና ውስጥ ታማኝ የሆነ እግዚአብሔር ብቻ። ዛሬ መልእክት አለኝ። በፈተናና በችግር ጊዜ ጥለው ለሚሄዱ ሁሉ፣ በሐዘንና በችካዜ ጊዜ ካጠገባችን ዞር ለሚሉ ሁሉ ታማኝ የሆነ እግዚአብሔር ለዘላለም የተባረከ ይሁን። ቀኝ እጆቻችሁን አንሱና እግዚአብሔር ታማኝ ነው በሉ። እስቲ ድገሙ። እስቲ አሁን ባለሁበት ሁኔታ በሉ አምላኬ ታማኝ ነው በሉ። አንዳንድ ጊዜ ሚስት እንኳን ላትታመን ትችላለች። እንደ ሚስት ማለት የተጠጋጋ የቅርብ ሰው የለም። ታውቃላችሁ፣ አንቺን እያልኩ አይደለም ማሚ፣ አንቺ ታማኝ ነሽ። ከባለ ራእይ ጋር ራሱ መኖር በራሱ በጣም መታመን።
ጌታ ይባረክ። የኢዮብን ሚስት እስቲ ተመልከቷት። እቺ ኢዮብ ማለት አንተ እዚህ ጉባኤ ውስጥ ብትኖር አንተን አይደለም ግን መጽሐፍ ቅዱስ ላይ ያለው ማለት ነው። የኢዮብ ሚስት በሰላሙ ጊዜ ልጆቿን ትመግባለች፣ ታጠባለች፣ ትንከባከባለች፣ ምን ትላለች። የሆነ ችግር መጣ አይደል? መጣችና እንደዚህ ነው ያለችው፣ እግዚአብሔርን ስደብና ሙት። አያችሁ፣ በመከራ ጊዜ እንኳን አጠገብ ያለ ሰው ዞር ይላል። በመከራ ጊዜ፣ በጭንቅ ጊዜ። የሚገርማችሁ ነገር ግን በመከራ ጊዜ እግዚአብሔር ታማኝ፣ በመከራ ቀን የሚታመን የማይተው የሚረዳ የሚጠብቅ እግዚአብሔር ለዘላለም ይባረክ። ቀኝ እጆቻችሁን አንሱና እኔም ማመልከው እግዚአብሔር በሉስ። በመከራ ቀን በፈተና ቀን የታመነ ነው በሉ። ድገሙስ፣ የታመነ ነው በሉ። ሀብታሙን ስታጣ እግዚአብሔር ታማኝ ብቻ እንደሆነ ይገባል። እግዚአብሔር ታማኝ ብቻ እንደሆነ ገንዘብ ኖሮ ጋሼ አባቴ እህቴ ቤተሰብ ራሱ ሳይቀር ሚንከባከበ ስራ ፈታ እስቲ ፍታ። ለአንተ የጸሎት ርዕስ ይመጣል። እቺ ልጅ የዘፈዘፈ መንፈስ ትላለች እናት ራሱ በጌታ በኢየሱስ። ለምንድን ነው እናት እንኳን ሲኖርህ ነው የምታውቅ። በፈተና ውስጥ የማይለወጥ የሚጸና እግዚአብሔር ብቻ ነው። ቀኝ እጆቻችሁን አንሱና የታመንኩት እግዚአብሔር በሉ። በፈተና ውስጥ በሉ እጆቼን ይዛል በሉ። ዛሬ ፈተና ውስጥ ያለ ሰው አለ። ዛሬ መከዳት ውስጥ ያለ ሰው አለ። ዛሬ አንገት መድፋት ውስጥ ያለ ሰው አለ። እግዚአብሔር እንደዚህ ይላችኋል፣ እኔ እንደ መልእክተኛ ነው የምናገረው፣ እኔ ታማኝ ነኝ ይላችሁ። ቀኝ እጆቻችሁን አንሱና የታመነ ነው በሉ። ባል እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። ላይተዋችሁ እግዚአብሔር የታመነ ነው። ይሄ ታማኝነቱ ደግሞ ምንድነው ከተባለ አይዞሽ አብሬ ነው ብቻ አይደለም የሚለው፣ የመጨረሻ የመለኮት አቅርቦትን ማድረግ ይጀምራል። ምን ካላችሁ መውጫ። እስቲ ጩና መውጫ በሉ። አዎ፣ በሆኑ ምክንያቶች የገባንባቸው ፈተናዎች አሉ። እግዚአብሔር ግን ምን ያዘጋጃል? መውጫ። አጠገባችሁ ያለውን ሰው ትንቢት ስለሆነ ተናገሩ። አሁን ካለህበት ነገር በሉት እግዚአብሔር ያወጣሃል በሉት። የሆነ ሰው ሲወጣ ስለማይ፣ የሆነ ሰው እግዚአብሔር ሲያሻግረው ስለማይ በጌታ በኢየሱስ ስም ያወጣቸዋል። ከጤና ፈተና ያወጣቸዋል። ከኢኮኖሚ ፈተና ያወጣቸዋል። ግራ ከተጋባችሁበት ነገር ያወጣቸዋል። ያወጣኛል የሚል ሰው 3 ጊዜ ራሱ ላይ ይናገር። ያወጣኛል በሉ። ያወጣኛል በሉ። ያወጣኛል በሉ። ድገሙና ተናገሩ። ያወጣኛል በሉ። እስቲ ጩና አሜን በሉ በደም። ይሄ ተባብረን ሰው አስተባብሮ አይደለም የሚያወጣ። እግዚአብሔር ሲያወጣ ከፈተና ጋር መውጫን ያዘጋጃል። ምን አይነት መውጫ? እስቲ ጥቂት ስለ እግዚአብሔር መውጫ ልናገር። እግዚአብሔር ያወጣል ብዬ ስለ ዝም ብሎ ዘሎ አምጥቶ ጣራ ላይ ነው እንዴ? አይደለም። እግዚአብሔር ሲያወጣ ያቀበታል። ለምሳሌ ሐና የልጅ ፈተና ነበረባት። ፍናና ትወልዳለች፣ ሐና አትወልድ። የምትጸልየው ፍናና፣ የምትወልደው ደግሞ ሐና። በጣም መንፈሳዊ ሴት ፍናና፣ ባሏ የሚወዳት ሐና። በጣም ብዙ የምትጸልይ ሐና፣ የምትወልደውስ ፍናና። የሐና ፈተና ከባድ ነው። እግዚአብሔር ለሐና መውጫ ሲያዘጋጅ ምንድነው ያደረገው ካላችሁ፣ አይዞሽ አይዞሽ ባሏ እንዳላት እኔ ከ10 ልጆች ይሻልሻለሁ እኔ አይዞሽ አይዞ ምናምን አይደለም ያላት። ምንድነው የሰጣት? መውጫውን ሲሰጣት ልጅ። ደግሞ ልጅ ሲሰጣት ምን አይነት ልጅ ነው የሰጣት? ሳሙኤል የሚባል በስሙ 2 መጽሐፍ የተጻፈ የመጀመሪያው ንጉስ የሆነ ነብይ የሆነ ካህን የሆነ። ዛሬ ነግራችኋለሁ እግዚአብሔር ያወጣችኋል ብዬ ስል ዝም ብሎ የሆነ ነገር አይደለም የሚያደርገው፣ ትክክለኛ መፍትሄ ይሰጣችኋል። እስቲ ቀኝ እጆቻችሁን አንሱና ያወጣኛል በሉ። ያወጣል። ከየትኛውም ነገር ነጥቆ ያወጣል፣ ሰጥቶ ያወጣል። እስቲ ጩና አሜን በሉ በደም። አብርሃም ሞራሉን ልጠብቅ ሳራ ለምን ከግብፅ አይቶ አትወልድም አለች። ትውለድና በቃ ልጁ ቤቱ ሞቅ ሞቅ ይበል። ምክንያቱም በዚህ በኩል ኤሌዘር አለ። የና አብርሃም ፈተና ኢኮኖሚካል የሆነ ፈተና አይደለም፣ የገንዘብ ፈተና አይደለም። የነሱ ፈተና ሌላ ነገር አለ። ልጅ አንዳንድ ሰው ዛሬም ወልዶ ይጥላል፣ አንዳንድ ሰው ደግሞ ልጅ አጥቶ ይጨነቃል። አብርሃም በጣም ትልቅ ባለጠጋ ሰው፣ ብዙ ነገር እጁ ላይ ነበር፣ በጣም ብዙ ነገር። ግን ምን የለው?
ልጅ ሳራ ከዚህ ፈተና አብርሃምን ልታወጣ ገደል ውስጥ ነው የከተተችው። ሂድ እስቲ ያለችው አንድ ወጣት ልጅ አለች ከግብጽ ይዘን የመጣን አጋር ትባላለች። አጋር ተባለ ነይ አሁን ለአብርሃም ልጅ ትወልዳለች ብላ ራሷ በራሷ እጅ ቤቷን ትዳሯን ፈተና ውስጥ አለች። ሴትዮዋ ማርገዝ ስትጀምር እያቅለሸለሻት ጥርሷን እየፋቀች ማለት ጀመረች። ማላይ አንዳንድ በራሳችን እጅ እንወጣለን ያልናቸው ነገሮች ወደ ታች ነው እኮ ይዞ ሄደ። አንዳንድ ሊፍት አይታል መጠቆሚያው አይሰራ 7 ንስነጋ ግራውንድ ነው ይዞ ወደ ታች ይወርድ። አንዳንድ ሰውም እንደዚህ ነው የሆነ የሚጠቁም ነገር በሙሉ ወደ ታች ነው ቁልቁል ነው የሚሄደው። ለምን እንዲያታረግም እያለ ይወስዳል። ተበደር ይላል። ከዛ ወዴት ነው እየወሰደ ያለ? ወደ ታች። እንደዚህ ነው። እግዚአብሔር መጣ። ሳራ አላት በሚመጣው ዓመት ወንድ ልጅ ትወልጃለሽ። ኧረ እዚህ ጉድ በረበልታ ሂድ። እግዚአብሔር ሰው ተው በልታ ሂድ። ስለታረደ ብቻ አትሳት አለችው። ስለታረደ ብቻ አትሳት። እንደውም ሳቅሽ አላት። እስከ ዛሬ ድረስ ልጅ እሰጥሃለሁ ብቻ ነበር ያለው። ስሙን እንደውም ካንቺ ሳቅ የተነሳ አውጥቼዋለሁ አላት። አንቺን የሚያይ ሁሉ ምን ያረጋላል? ይስቃላል። ወደደም አልወደደም እያለቀሰም ቢሆን ምን ያረጋላል? ይስቃላል። ነግራችኋለሁ እግዚአብሔር ሲያወጣችሁ ብዙ ዘመን ሰይጣን አስለቅሷችኋል። እግዚአብሔር ሲያወጣችሁ ወደ ሳቅ መንደር ትወጣላችሁ። ወደ ደስታ መንደር ትወጣላችሁ። አጠገባችሁ ያለውን ሰው ያዙና ንገሩልኝ፣ እያሳቀ ያወጣሃል በሉት። እያስደሰተ ያወጣሃል በሉት። በጌታ በኢየሱስ ስም የሆነ ሰው ቤት ላይ ይስሐቅ ሲወለድ ያለው ታምራት ሲሆን ያለው እግዚአብሔር ታምራት ሲያደርጋ ያለው እግዚአብሔር ሲያወጣ ያስቃል። እያሳቀ ያወጣል። ሰይጣን እያስላቀሰ ረጅም ዓመት 25 ዓመት ሙሉ ቤተሰቡን አውቆት ነበር። አሁን ደግሞ እግዚአብሔር ምን አመጣ? ሳቅ አመጣ። ለሆነ ሰው ደስታ ሲለቀቅ ያያል። ለሆነ ሰው ሰላም ሲለቀቅ ያያል። የይስሐቅን መወለድ ስታዩ የአብርሃምን ፈተና ስታዩ በሚስቱ የመጣበትን መከራ እግዚአብሔር ገለበጠ። በሳቅ ቀየረው፣ በደስታ ቀየረው። ዛሬ እንደዚህ ይሆናል። ቤታችሁ ላይ ሳቅ ይገባል። ቤታችሁ ላይ ደስታ ይገባል። እስጩና መውጫው ተዘጋጅቷል በሉ። የመጨረሻውን እቺን ብቻ ልበላ። እግዚአብሔር መውጫን ሲያደርግ ያቀበታል። እንዴት ያውጣናል? እንደ ሳሙኤል ያውጣናል። ይስሐቅ ቤት ውስጥ እንደገባ አስቆ ያውጣናል። አሜን። እስጩና አሜን በሉ። ሶስተኛውን ነገር ልንገራችሁ። ሶስተኛው ኢኮኖሚካል የሆነ ፈተና አለብን። ይሄ ኢኮኖሚካል የሆነ ፈተና በኢኮኖሚያችን እግዚአብሔር ባለቤት እንደሆነ እናውቅ ዘንድ አንዳንድ ነገሮች እንደ ፀሐይና እንደ ደመና ናቸው። ደመና ፀሐይን የመሸፈን አቅም ባይኖራትም ደመና ግን ለኛ አቅም አላት። ሙሉ በሙሉ ፀሐይን አይደለም የምትሸፍነው። ደመና የሚሸፍነው እኛን ነው የሚሸፍነው። ፀሐይን መሸፈን አይችልም። አንዳንድ ኢኮኖሚ እንደዚህ ነው። አንዳንድ ይዘንባል፣ አንዳንድ ጊዜ ታገኛላችሁ፣ አንዳንድ ጊዜ ደግሞ ታጣላችሁ። ኢዮብ እንደዚህ ነው የሆነው። ኢዮብ በምን ላጥፋ ብሎ ነው ሁሉ ጊዜ ቤቱ ድግስ ነበር። ምዕራፍ 1 ተመልከቱት። ጻድቅ ነበር፣ ፍጹም ነበር ይላል። ምንም እንኳን በመከራና በፈተና የሚጸና የስም ማንነት እንኳን ቢኖረው ግን ከባድ ፈተና ውስጥ ነው። ከባድ መከራ ውስጥ እግዚአብሔር መውጫ ሲያደርግ ምን አረገ መሰላችሁ? ሰይጣን የወሰደበትን ሁኔታ የወሰደበትን 1 እጥፍ 2 እጥፍ አድርጎ መለሰለት። ዛሬ እንደዚህ ይሆናል። እግዚአብሔር ያወጣችኋል ብዬ ስል ያጣችሁትን 2 እጥፍ ይመልስላችኋል። ለሆነ ሰው መልእክት ነው። ቀኝ እጆቻችሁን አንሱና እግዚአብሔር ብሉስ ከፈተና ሲያወጣኝ መውጫውን ሲያዘጋጅልኝ በ2 እጥፍ ይክሰኛል በሉ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። 300 ግመል ነበር የጠፋበት 600 አድርጎ መለሰለት። አንድ ሰው አለ ዛሬ እግዚአብሔር እጥፍ አድርጎ የሚመልስለት። እግዚአብሔር በእጥፉ ያወጣቸዋል። አይሰማም? ጩና አሜን በሉ በደም። ቀኝ እጆቻችሁን አንሱና በእጥፍ ይክሰኛል በሉ። ከኢዮብ ታሪክ ውጪ ስለ ኢኮኖሚካል እግዚአብሔር እንደሚክስ በቅስፈት እንደሚክስ በጣም ማረጋገጫ የለም። ራሱ ኢዮብን ተመልከቱት። ብዙ ነገር ነበረው አጣ። ሲመለስለት ደግሞ ስንት እጥፍ ሆነ? 2 እጥፍ። አንድ ነገር ነው ያጣው 2 አድርጎ ይመልስላል።
እግዚአብሔር ሲያወጣ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ነው፣ እግዚአብሔር አለ በኃይለኛ አውሎ ንፋስ ውስጥ በወጀብ ውስጥ ምን አለው አለ? መንገድ አለው። መንገድ አለው። ዛሬ ሁለት እጥፍ አድርጎ የሚክስበት መንገድ አለው። ዛሬ የሚክስበት መንገድ አለው። ዛሬ ወደ ቤትም የሚመጣበት መንገድ አለው። ዛሬ ቀኝ እጆቻችሁን አንሱና ዛሬ በሉ ባካችሁ ካሳ ይሆንልኛል በሉ። ካሳ ይሆንልኛል በሉ።